ዛሬ እዚህ የተገኘነው መተግበሪያ ብቻ ለማስመረቅ አይደለም። የኢትዮጵያ ዲጂታል ኢኮኖሚ አዲስ ምዕራፍ ሲጀምር ለመታዘብም ጭምር ነው። ገንዘብ ከባህር ማዶ መላክ እንደ አጭር የጽሁፍ መልእክት ቀላል ቢሆንስ? ኢትዮጵያ ፎከስ ያደረገችው የዲጂታል ወርክፎርስ መገንባት ላይ ስለሆነ እነዚህ ከውጭ ስራ አግኝተው ሰርተው ገቢያቸውን ወደዚህ ሀገር ለማስገባት ጥሩ መንገድ ከሌለ ስራውንም አያገኙትም። ከዛ በተጨማሪ ደግሞ ኢትዮጵያ ማግኘት የሚገባትን የፎሪን ከረንሲ ሳታገኝ ትቀራለች ማለት ነው። ለዚህ መፍትሄው ምንድን ነው? ለዚህ መፍትሄው ደስታ ነው። ደስታ ታማኝ፣ ፈጣን፣ ተደራሽነት ያለው የክሮስ ቦርደር ወይም ድንበር ዘላይ የገንዘብ ማስተላለፊያ መንገድ ነው። ደስታ ሲጀምር እንዳልኩት የዩኤስ ካምፓኒ ነው። በዩኤስ ፊንሴን ሬጉሌትድ ነው። ሜጀር የዩኤስ ፓርትነርሺፖች አሉት። እነዚህ ፓርትነርሺፖች የኮምፕላያንሱንም የተደራሽነቱንም አስተማማኝ እንዲያደርጉ የሚያደርጉ ናቸው። ከዚያም በተጨማሪ ለዲጂታል ወርክፎርሳችንም የሚያገኙትን ገቢ በቀላሉ ተቀብለው ወደ ኢትዮጵያ በፍጥነት በአነስተኛ ገቢ የሚያስተላልፉት መንገድ ነው። ደስታ አቺቭ ማድረግ የፈለገው ነገር ከሲምፕል አይዲያ ነው የተነሳው። ወደ ኢትዮጵያ ኤኒ ሀገር ላይ ያለ ሰው ለወዳጅ ዘመዱ ሊሆን ይችላል ወይም ደግሞ ወደ ራሱ ሎካል አካውንት ገንዘብ ማስተላለፍ ቢፈልግ ምን አማራጭ አለ? ደስታ ቲም መንግስት እንደ አንድ ቻሌንጅ የሚያየውን አንድ ትልቅ ጉዳይ በምን መልኩ እንፍታ በሚል ብዙ ለፍተው ሀሳብ ይዘው እንደቀረቡ ነው ያየነው። ደስታ ተደራሽነቱ ሰፊ እንዲሆን ያደረገው አንዱ መንገድ አንደኛ የተለያዩ ከባንክ ቱ ባንክ ማስተላለፊያ መንገዶችን ሳፖርት ያደርጋል። በተለያዩ ሪጅኖች ዜጎች በፈለጉት ሰዓት ገንዘባቸውን መላክ፣ መቀበል፣ መጠቀም የሚችሉበት ዘመናዊ ኢኮኖሚ ነው የምንገነባው። ከ100 ሀገር በላይ ፕራክቲካል የሆኑ ቻሌንጆች አሉ። ከአንዳንድ ሀገር መላክ የሚቸገሩ አሉ። የኮምፕላያንስ ኢሹ አለ። ይህንን የሚፈታ እና በጣም የታሰበበት ሶሉሽን ይዛችሁ ስለቀረባችሁ በጣም ማመስገን እፈልጋለሁ። ደስታ is life.